ግን ለምን ያንተ ሰበብ ነው እኔ ወዳለሁ አንተ እና እኔም ብትወጂኝ ከኔ ጋር መጋባት አንቺ እኮ ነሽ እንዴ ቀለበቱን ሳረግልሽ ተተሽኝ ሄድሽ አንቺ ነሽ እኔ ሱመያ ነው ለሱመያ አዝነሽ አዎ ለዛ ነው እኔ በጣም ወዳለሁ አንተ ከዛ በቃ አንድ ላይ ሞት ወስኜ ነው አንድ ላይ አንተ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ሁሉ በኤዲቲንግ ይሰራል እሱን ካየሽ ሰይድ ሞተ ብለሽ ትሮጫለሽ አታጣሪም ተሻተይ እኔ ደነገጥኩት ለምን እኔ አላይሽኝም በምን አይኔ አለ በዚህ እንደ መተሽ ነው እንደዚህ ምታይ ለምን አንተ ተበረከኮ ቀለበት አስገብቶ እኔ እምቢ ብሎ እኔ አልግባም ብዬ እንደዛ ነው ለዛ ነው በምን አይኔ ያለው አንተ ተንበርከከ ቀለበት አርጋህልኝ እምቢ ስላልኩኝ አፈርኩኝ አንተ ለማየት ይቆርጥሻል ይሆን ትንሽ ሆዴ ይቆራረጣል ይቆራረጣል አይዞሽ በቃ ትድኛለሽ ያው መድኃኒት ትሻል ግሉኮስ ድጋሚ ትንሽ ቆይተሽ ታደርጋለሽ ጉድ ነው እንግዲህ እንደምትሰሙት ነው ማለት ነው ቤተሰቦቼ እንደምትሰሙት ሳይድ እንግዲህ ጠቅሎ ወደ ቤቱ ይዟት አስገብቷታል ማለት ነው ይዟት ገብቷል ጉድ በነገራችን ላይ ሳይድ እየተጫወተባት ነው የሚመስለኝ ሮዛ ላይ ማለት ነው ምክንያቱም ሳያት እሷ በጣም ምስኪን በጣም የዋህ የሆነች ደግ ነገር ናት ማለት ነው እንግዲህ ሆዴን የተቆራረጠ ነው ብላለች ምክንያቱም ሆዷንም እየቆረጣት ነው ማለት ነው ያው ሳይድ እንግዲህ የተንከባከባት ነው እንደምታዩት በሱ ይሁን ጁስ ይሁን አናቅም እየተንከባከባት ነው ማለት ነው ሱመያስ በዚህ ዙሪያ እንግዲህ ምናልባት ያው ሱመያ እሷን ሊጎዳት ይችላል ምክንያቱም ብታገባውም ሊጎዳት ይችላል እያለች እንግዲህ እንዲያገባት አልፈለገችም ማለት ነው ምክንያቱም ይጎዳታል ነገ ከገባችበት በኋላ ትጎዳለች እኔ ስለማቀው ነው አያዝንላትም አይራራላትም ብላለች እንደምታዩት እንግዲህ አያችሁ አይደለ ጎንጨት እያደረጋት ነው ጠጭ እስኪ ለሆድ ቁስለቱ ለምኑ ለመድኃኒቱ አሪፍ እንክብካቤ ነው ማለት ነው በነገራችን ላይ ሮዚ የምትወደድ ልጅ ናት እንደምታዩት የምትወደድ ልጅ ናት መልካም ልጅ ትመስላለች ማለት ነው የዋህነትም እንግዲህ የሚያጠቃት አይነት ትመስላለች እዚህ ጋር ሳይድን እንዳፈቀረችው ግልጽ ነው ማለት ነው ምክንያቱም እሷ የእውነት ፍቅር ውስጥ ነው ያለችው እነሱ ደግሞ እያሾፉ እየቀለዱ ነው ያሉት ማለት ነው እንግዲህ አስቡት ሳይድ እንግዲህ በረኪና ሳይጠጣ ነው በረኪና ጠጣ የተባለው ደግሞ አልጠጣም ምክንያቱም እዛ ጋር ለድራማ እንጂ አልጠጣም ስለዚህ ለሷ ግን በሌላ መንገድ አድርገው ነግረው ራሷን እንድትጎዳ አድርገዋታል ማለት ነው በጣም ነው የሚገርመው በጣም ነው የሚያሳዝነው ወይስ ደግሞ ይሄ ጨዋታ ወይስ ማለትም ጨዋታው ወይስ ለሱመያ ነው ማለት ሱመያ የእውነት ከምትጎዳ በቃ ታግባው ምናምን እንድትልም መሰለኝ ይሄንን ነገር ሳይድ እያደረገ ያለው ማለት ነው በቃ ታግባው ይጋቡ በቃ እንድትልም ይመስለኛል ማለት ነው ይሄ ነገር እየተካሄደ ያለው ሰላም ለእናንተ ይሁን ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በእያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ሮዚ ከሆስፒታል ወጣለች ማለት ነው ከዛም ወጣ ወደ ሰይድ ቤት ሄዳለች ከዚህ በኋላ መውጣት የለም ብሏል ማለት ነው ሰይድ ከዚህ በኋላ መውጣት የለም በቃ ገብተሻል ከዚሁ መቅረት ነው እንጂ መውጣት የሚባል ነገር የለም ከዚሁ እንግዲህ ቀለበታችንን እናስራለን በቃ ባልና ሚስቶች እንሆናለን እያለ ይገኛል ማለት ነው ብቻ እኔ ማመንም አለማመንም ሁለት መንተያ መንገድ ላይ ነኝ ማለት ነው ምክንያቱም እዚህ ጋር
ሱመያን ለማሳመን የተደረገ ጥረት ነው ወይስ ደግሞ የምር ሮዛ በዚህ ሁኔታ ውስጥ ናት ወይስ ደግሞ እነሱ ሰይድ ራሱ ሮዛን የዋህነቷን ተጠቅሞ ተመልሶ ደግሞ ያው ወደሃለሁ ስለምትል እንደሰማችሁ ተወደሃለሁ ነው የምትለው ስለምወድህ አንተ ሞተህ እኔ አልቀርም ብዬ ነው ሮዛ ስትነግረኝ ሂጄ መድኃኒት የዋጥኩት የጠጣሁት ብላለች ማለት ነው። ስለዚህ እንደምታፈቅረው ነው እየተናገረች ያለችው ያንተን ወደሃለሁ ነገር ግን እንዳላገባህ ደግሞ የሱመያ ነገር ይዞኛል ነው እንግዲህ ያለች ያለችው ማለት ነው። ከዚህ ጋር እንግዲህ ከዚህም በፊት እንደምለው ሁለቱ የሚከባበሩ ከሆነ ሁለቱ በፍቅር የሚኖሩ ከሆነ ያው ሱመያም ፈቅዳላት ከአንድ ላይ መኖር ነው። መኖር ካልቻሉ ደግሞ ምንም ማድረግ አይቻልም። ያው ሱመያ ወይ ታረቂው ወይ ተለያይ በቃ ከሁለት አንዱ ማለት ነው። ምንም ቃቃ ጨዋታ እዚህ ጋር ሱመያን ነው እየሸወዷት ያሉት ወይስ ሮዛ ናት እየተሸወደች ያለችው? እኔ ምንም ሊገባኝ አልቻለውም ማለት ነው። ቤተሰብ እናንተስ ምን ትላላችሁ? ኮሜንት ሴክሽን ስራ አሳውቁኝ ማለት ነው። ምን ትላላችሁ? እናንተስ ምን ለማድረግ ነው ብላችሁ ታስባላችሁ? ማለት የትኛዋ ናት እዚህ ጋር የሆነ እየተጫወቱባት ያለችው ሴት እዚህ ጋር አለች። መቼም ከነዚህ መሀል ውስጥ እያታለሏት እየተጫወቱባት ያለች ሴት አለች። እቺ ሴት ማናት? የትኛይቱ ናት እየተታለለች ያለችው? ሮዛ ወይስ ሱመያ የሚለውን እናንተ በገባችሁ መጠን ኮሜንት ላይ አስቀምጡልኝ ማለት ነው ቤተሰብ። እና ሰይድ ደግሞ ይበቃል ወይ አግባ ወይ ታረቅ ወይ ተፋታ። ኧረ ምን ጉድ ነው እንዴ! እዛ ጋም ደግሞ ሱመያም ደግሞ በቃ ወይ ቅረቢ ወደ ባልሽ ወይ ራቂ ከባልሽ በቃ ወይ ተፋች። ስለዚህ የትኛው አካል ነው እየተጎዳ ያለው? ግራ እያጋቡን ነው እኛንም ጭምር ማለት ነው። ማለት እዚህ ጋር ሰይድ ነው ሮዛ ናት ወይስ ደግሞ ሱመያ ነው? እዚህ ጋር ሰይድ ጠጣው ካልጠጣሁም ብሏል። አሁን አልጠጣሁም ምን ያህል ሳልጠጣ ለራሴ በሆነ ምክንያት ነው ሐኪም ቤት የገባው። ኧረ እባክህ ይሁን ብለን ተቀበልነን። እዚያ ጋር ደግሞ ዛሬ የሰይድ እህትም ደግሞ ሱመያ ሰይድን እየተበቀለችው ነው ስትል ሰምተናል። ሰይድን እየተበቀለችው ነው። ለምን በዚህ መልኩ መበቀል አስፈለገ? ምክንያቱም ሮዛን ልካ አሁን እየተበቀለችው ነው ምንም እየተበቀለችው አይደለም። ምናልባት እነሱ አሁንም እየተበቀሏት ነው የሚመስለው ማለት ነውና እንግዲህ በሴቶች ካልታቀፈ አይሆንለትም ሰይድና ምንም ማድረግ አይቻልም። ግን ደግሞ ሮዛ እንግዲህ እግዚአብሔር ይማርሽ። እኔ ግን ሮዛ ደስ ትለኛለች። ሆዴ እየተቆራረጠ ነው ብላለች። ሆዷን እየቆረጣት ነው። እንግዲህ እግዚአብሔር ይማርሽ። እንኳን በሰላም ወጣሽ ከሆስፒታል በሏት የኔ ውድ ማለት ነው። እንደው ስወዳት ቦጋለ ይሙት ስወዳት አትጠይቁኝ። የምሬን እኮ ነው የምሬን ነው የምላችሁ ማለት ነው። እና ወዳችኋለሁ ቤተሰብ። ሰላም ሁኑልኝ። ሰላማችሁ ይብዛ። ቻው ቻው። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ